የእጁ ፍጥነት ከሰዎች አይን ቁጥጥር ውጪ ናቸው። በአንድ ቡጢ የልብ ምትን ቀጥ ያደርጋል። በአንድ እርግጫ ደግሞ ሰውን ልክ እንደ ኳስ በአየር ላይ ያንሳፍፋል። ጥንካሬው ከፌሮ ይልቅ ይበረታል። በእሱ ፊት የፊዚክስ ሕግ ፈጽሞ አይሰራም። ብዙዎች በእንቅስቃሴው ውስጡ ማሽን ያለ እንጂ ሰው ብቻ እንዳልሆነ ይናገራሉ። አዎ እሱ ሰው ብቻ አይደለም፣ ከዚያም ያልፋል። በዓለም ታሪክ ውስጥ ስሙ ሲጠራ አሁን ድረስ አድናቆትን የሚያስነሳ አንድ ሰው አለ። ፍጥነቱ ከንፋስ የፈጠነ፣ ኃይሉ ከብዙዎች የላቀ፣ ፍልስፍናው ደግሞ ሚሊዮኖችን ያነሳሳ ሰው ነው። ብሩስ ሊ። ብሩስ ሊ በማርሻል አርት ዓለም አብዮት ያመጣ ብቻ ሳይሆን የሰው አካልና አእምሮ ገደብ የሌለው መሆኑን ለዓለም ያሳየ ታላቅ ሰው ነበር። በ32 ዓመቱ ይህችን ዓለም ለቆ ቢሄድም ተጽዕኖ ግን ከትውልድ ትውልድ እየተሸጋገረ ይገኛል። ታዲያ ይህ ሰው ማን ነበር? በዛሬ ቪዲዮ ከሆሊውድ መድረክ ጀርባ ያለውን የብሩስ ሊ ሚስጥራዊ ሕይወትና ዘመን ተሻጋሪ ማንም ሊያደርጋቸው ያልቻሉ ብሩስ ሊና ብሩስ ሊ ብቻ የተካነባቸው ይህ ነገር አስማት ነው ወይስ በልምድ የተገኘ ጥበብ የሚያስብሉ ልዩ ልዩ ክህሎቶቹን እንመለከታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ብሩስ ሊ ህዳር 27 በ1940 ዓመተ ምህረት በሳን ፍራንሲስኮ ተወለደ። ወደ ሆንግ ኮንግ በማቅናትም እድገቱን በዚያ ያደረገ። በወቅቱ በነበረው የከተማው አለመረጋጋትና ከቡድን ግጭቶች ጋር በነበረው ትግል ለማርሻል አርት ልዩ ፍላጎት በውስጡ አደረ። በመጀመሪያ የቻቻ ዳንሰኛ ለመሆን ቢሞክርም በኋላ ግን ትኩረቱን ወደ ማርሻል አርት አዞረ። ታዋቂው የዊንግ ቹን መምህር የነበረው የኢፕማን ተማሪ በመሆን መሰረታዊ ክህሎትን ቀሰመ። ኢፕማን ለብሩስ የሰጠው ትምህርት የራስን ስሜት መቆጣጠርና የውጊያ ጥበብን በብቃት መጠቀም ላይ ያተኮረ ነበር። ለብሩስ ሊ የማርሻል አርት የትግል ዘዴ ብቻ አልነበረም፣ የህይወት መንገድም ጭምር እንጂ። በ18 ዓመቱ ወደ አሜሪካ የተመለሰው ብሩስ ጁንፋን ኩንግፉ የተባለ የማርሻል አርት ትምህርት ቤት ከፈተ። በኋላም ወደ ፊልም ሥራዎቹ ፊቱን አዞረ። ሆኖም በወቅቱ በነበረው የዘረኝነት አድሎ ትልቅ ፈተና ነበር። የእስያ ተዋናዮች ዋና ገጸ ባህሪያት አይሰጣቸውም ነበር። ብዙ ጊዜ ዝቅተኛ ወይም የተሳሳተ ገጸ ባህሪያትን እንዲጫወቱ ይገደዱ የነበረ ሲሆን ብሩስ ግን ተስፋ ሳይቆርጥ የራሱን ስክሪፕት በመጻፍ ዘግሪን ሃርኔት እና በመሳሰሉ ፊልሞች ላይ ችሎታውን በማሳየት የሆሊውድን በር በጉልበት ከፈተ። በ1973 የወጣው ኢንተር ዘ ድራገን ፊልም ማርሻል አርትን በዓለም አቀፍ ደረጃ አድናቆት እንዲቸረው አደረገ። ብሩስ ሊ ማርሻል አርትን እንደ ጥበብ እንጂ እንደ ተራ መዝናኛ እንዳይቆጠርም አድርጓል። አንዳንዶች እንቅስቃሴዎቹ ፈጽሞ በሰው ሊደረጉ የማይችሉና ከፊዚክስ ሕግ ቁጥጥር ውጪ ናቸው። ብሩስ ሊ ከሚደነቅባቸው የማርሻል አርት ጥበቦች መካከል የተወሰኑትን እንመልከት። ይህ የእንቅስቃሴ አይነት በጣም ከባድና ብዙ ዓመታት በስፖርት ዓለም የቆየ ሰው እንኳን ለመስራት የሚቸገረው መላው የሰውነትን ክብደት በጀርባ በኩል ባለው ትከሻው ላይ በማሳረፍ የቀረውን አካሉን ከፍ አድርጎ ማቆየት ሲሆን በብዙ ልምምድ ችሎታውን በማዳበር አሁን ላይ በተለያዩ የትምህርት ተቋማት እንኳን ዘ ድራገን ፍላግ እንቅስቃሴ እንዲሰለጥኑ ይደረጋል። ብሩስ ሌላ የሚታወቅበት ነገር ቢኖር ከአየር ላይ እየወደቀ ያለን የሩዝ ፍሬ በቾፕስቲክ መያዝ ሲሆን ይህም የተመጠነና ትክክለኛ የሆነ የእጅ ስንዝር የሚጠይቅ ክህሎት ፍጥነትን ከጥራት ጋር እንዲያጣምር አግዞታል። ታዲያ በፍልሚያ ጊዜ እያንዳንዱ እንቅስቃሴ የመብረቅን ያህል ፈጣን ቢሆንም ያሰበውን ኢላማ በመምታት ደመነፍሳዊ ሳይሆን የታቀደና ውጤታማ ቡጢ እንዲሰነዝር ያግዘዋል። ብዙዎች ከባባድ የሚባሉ ስፖርታዊ እንቅስቃሴዎችን ሲያደርጉ ተመልክተናል። አንዳንድ ስፖርቶች ግን ከብሩስ ሊ ውጪ ወይ ፍንክች በማለት የማይደፈሩ ሆነው ተቀምጠዋል። ለምሳሌ እንኳን ብንወስድ በአንድ እጁና በሁለት ጣቱ ብቻ ከ200 በላይ ፑሻፖችን፣ አውራ ጣቱ ደግሞ 100 ፑሻፖችን እንደ ቀልድ በመስራት ጥንካሬውን አሳይቷል። ታዲያ በሙሉ እጁ ምን ያህል ሊሰራ ነው ካላችሁኝ ብሩስ መደበኛ የሚባለውን የፑሻፕ አይነት ከ1800 ጊዜ በላይ በመስራት ክብረ ወሰኑን ይዞታል።
ብዙዎች ፊልም በሚሰሩበት ጊዜ ማራኪና ግነት የተቀላቀለበትን እንቅስቃሴ ለመፍጠር ሲሉ ፍጥነት በመጨመር ፈጣን ምቶችን ለማሳየት ይጥራሉ። ብሩስ ሊ ግን ይህ በተቃራኒው ነበር። በፊልም ቀረጻ ወቅት የጥል ሲኖች ሲሰሩ ብሩስ በጣም ፈጣን ስለነበር የእንቅስቃሴው ፍጥነት እንዲቀነስ ይደረጋል። በወቅቱ የነበሩት ካሜራዎች እንዲህ ያለ እንቅስቃሴዎችን ስለማይዙ ፍጥነቱን እንዲመጥንና በድጋሚ እንዲቀረጽም ይደረግ ነበር። ምን ያህል ፈጣን ቢሆነው ካላችሁ ደግሞ በአንድ ሰከንድ ውስጥ ብቻ 9 የተሳኩ ቦክሶችን ይሰነዝራል። ብሩስ ሊ አንድን ነገር ከአጠገቡ ለማራቅም ሆነ ለመስበር መንደርደር አይጠበቅበትም። በአንድ እጅ ክፍተት ማለትም በ2.4 ሴንቲሜትር በተሰነዘረ ቦክስ ባላንጣውን 5 ሜትር ያህል ይወረውረዋል፣ አሊያም ጠረጴዛውን ይሰብረው ዘንድ ጉልበት ነበረው። ይህ የተጋነነ ቢመስልም ነገሩ ግን እውነት ነበር። ለዚህም ነው ብሩስ ሊ ሰው ብቻ አይደለም የሚባለው። እሱ እንደ ቀላል ያደርገዋል። በዚህ በአንድ ኢንች ቦክስ ምንም እንኳን በእጁ ቢደረግም የእግሩ፣ የደረቱ፣ የትከሻው ጡንቻዎች በአንድነት በመተባበር በሰውነት ውስጥ የተደበቀ ሮኬት ያለ ይመስል ኃይል በእጁ በኩል በማለፍ ከባድ የሆነ ግጭትን ይፈጥራል። ለማነጻጸር እንኳን ብንሞክር በሰዓት 50 ኪሎ ሜትር እየተጓዘ ካለ መኪና ጋር እንደ መጋጨት ነው። ታዲያ በእጁ ይህን ያህል ኃይል የሚወጣ ከሆነ የእግሩ ጉልበት ስንዝር አንድን ሰው በአንድ ምት የመግደል አቅም አለው ማለት ነው። በብዙ ፊልሞች ላይ የሚተውኑ ሰዎች ከእሱ ጋር መስራት በጣም የሚያስፈራቸው ሲሆኑ እሱ ግን እያንዳንዱ የፍጥነት እንቅስቃሴዎች በቀስታ የማድረግን ያህል የታሰቡና የተመጠኑ ስለሆኑ ነገሮችን ያለ ስጋት ይከውናቸዋል። ብሩስ ሊ የትኛውም ሰው ከሚያሳየው ፍጥነት በላይ ሰውነቱን የሚያንቀሳቅስ ሲሆን ይህም አንድ ሰው በብሩስ ሊ ሊመታ እንደሆነ ሲያውቅ ሰውነቱን የመሸሽ ምላሽ ከመስጠቱ በፊት የብሩስ ሊ እጆች መጥቶት ወደ ቦታው ይመለሳሉ። ይህም የማይመከት ሪፍሌክስ አክሽን እንዲኖረው አድርጎታል። ምናልባት የፍጥነቱን ሁኔታ በምሳሌ ካሳያችሁ ከብሩስ ጋር ቆማችሁ እጃችሁ ላይ ሳንቲም ቢያስቀምጥ በእጃችሁ ላይ ያለውን ሳንቲም አንስቶ በሌላ ሳንቲም ቢቀይራቸው ለእናንተ አስማት የሆነ ይመስላችኋል። ይህ ታላቅ የማርሻል አርት እንቁ ራሱን ለዓለም ለማስተዋወቅ ብዙ ጊዜ አልፈጀበትም። ብዙ አድናቂዎችና ተከታዮችን ያፈራ ሲሆን ባደረበት ህመም ምክንያት በ32 ዓመቱ ሐምሌ 20 በ1973 ዓመተ ምህረት ሕይወቱ አለፈ። ምንም እንኳን በሞት ቢለይም ሥራዎቹ ግን ዛሬም ድረስ አድናቆትንና ሙገሳን አስገኝተውለታል። ብሩስ የጽናትና የጥንካሬ ምሳሌ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ አበረታቱኝ። እወዳችኋለሁ። ሰላም።